አለማጣት ሌላ ነገር ነው፣ መተማመን ደግሞ ሌላ ነገር ነው። በፍቅር ደግሞ ስትኖሪ ደግሞ መተማመን ከሌለበት ምን ነው ፍቅር? እኔ እኮ ራቆቱን አይቼዋለሁ እኮ ቶፋ። እሺ ምን ሊያደርግ አወለቀች? እኔ እኮ እሱ እኮ ሊመለስልኝ ያልቻለው ጥያቄ። አሁን ምን እንዳደርግልሽ ነው ያወጣ? አላውቅም። አትሊስት ይቅርታዬን እንዲቀበል አድርግልኝ። እኔ እያወረችው አዎ ቶፋ አንተን ይሰማሃል፣ እውነት ይሰማሃል። እሺ በቃ ነገሮች እንኳን እንትን አይበሉ፣ ግን አትሊስት እኔ እንደ ጠላቱ አየኝ ቶፋ። እኔ የእሱ ጠላት አይደለሁም። እኔ እሱ እስር ቤት ባህሪውን ታውቂዋለሽ። በቃ ወይ የሆነ ሰዓት ላይ ረጋ ሲል ምናምን ነገር ጠይቂዋለሽ። የሚሰማሽ ነገር ክሊር ሳይሆንልሽ ድጋሚ ይቅርታ ጠይቂ። እንደዛ ነው የሚሻለው። ለዚህ ነው አሁን ይቅርታ ጠይቀሽው ማለት ነው ድጋሚ ያንን ነገር መታነሽበት ከሆነ የበለጠ ነው የሚቀየምሽ። እኔ በሰዓቱ በቃ በስጭት ላይ ነበርኩኝ ቶፋ። ቀናት ላይ ነበር። ብስጭትና ተንኮል ሌላ ነገር ነው። በምን ያልተፈጠረ ነገር ነበረ ተፈጠረ እያልሽ ማመልከቻለሽ ጽፌ ነበር። በጣም ማለት ነው አደገኛ የሆነ በጣም ብዙ የወንጀል ታሪኮች ያሉበት ምናምን ሰው ጋር ነው ያገኘኋት እጅ ከፍንጅ ማለት ነው። ስለዚህ እቺ ልጅ ምን ልታደርግ ነው እኛ ጋር የመጣችው? በብዙ ቆይታ በኋላ ምናምን እንደ አዲስ ተመልሳ ምናምን ነገር እነኚህ ልጆች በጣም ነው የምወዳቸው ምናምን ብላ መታ አንቺ ጋር እኛ ጋር ተቀላቅላ ይኸው እሷ ከመጣች ጀምሮ የተረበሽ ነው አይደል? ሰላም ውድ የቻናላችን ተከታታዮች፣ እንግዲህ አሁን በሌላ ቪዲዮ መተንላችኋል። አሁን ቶፋን ላናግረው ነውና ከዚህ በፊት የሰራነው ቪዲዮ አይታችሁታል። እኔና ዮና ጥሩ ሁኔታ ላይ አይደለም ያለ ነውና ያንን ቪዲዮ አሳየኝ ምናምን ነገር ብለው እኔና ቶፋ ቪዲዮን ግን ለኛ ከማሳየት ይልቅ ፖስተውና አንድ መፖሰቱ አንድ ነገር ሆኖ ግን ሲነገር የነበረው እውነቱን ነበርና በቀበቶ አስገድጄ ያልደፈርኳትም ልገርፋት ነበር እያለ ነበርና እኔና ቶፋ ደግሞ የመሰለን ሊገርፋት ሳይሆን ሊደፍራት ነበር የመሰለንና ያንን ነገር አላመነውም ነበርና ቪዲዮ አለኝ ማስረጃ አለን ሲለን ነበር። ግን ማስረጃውን አሳየን ምናምን ነገር ስንለው ለኛ ለማሳየት ፍቃደኛ አልሆነምና በጣም በተደጋጋሚ ጊዜ ለምኜዋለሁ። እኔም ለምኜዋለሁ፣ ቶፋም ለምኖታል። ግን ቪዲዮን ማሳየት አልፈለገም። ከማሳየት ይልቅ ሶሻል ሚዲያ ላይ ነው የፖስተውና ቪዲዮም ሳየው ግን በጣም ነበር የተደናገጥኩት። እንደዚህ አልጠበቅኩም ነበረ። በጣም አምኛት ነበረ ባርኪን ከምላችሁ በላይና ከካሜራ በስተጀርባ ራሱ ብዙ ነገር ስትለኝ ነበርና ያን ነገሮች ሙሉ ለሙሉ አምኜ ተቀብዬ ነበረ። ስለዚህ አታረግም ብዬ ነበር ሳስብ የነበረው ነው። ቪዲዮ ላይ ሳየው ግን የተፈጠረው ነገር ጭራሽ ተቃራኒ ነው ከምላችሁ በላይ። እሷ ዋሽታኝ ነው ያገኘሁት። ዮና እውነቱን ነው ሲናገር የነበረውና በዛ ሁኔታ ላይ ደግሞ በጣም አዝኜ በጣም ደብሮኝ ነበርና ዮና ጋር ሄጄ ደግሞ ስላላመንኩ የተፈጠረውን ነገር ስታስረዳኝ እርግጠኛ ስላልሆንኩና በቃ ስላላመንኩ በጣም ይቅርታ ብዬው ነበር። አይታችሁታል ቪዲዮውንና እሱ ደግሞ ሊሰማኝ ፍቃደኛ አልሆነም። ማለት የኔና የሱ ግንኙነት እሺ ይሁን አትሊስት ባይሆን እንኳን አትሊስት ይቅርታዬን ተቀበለኝ ብዬው ነበረ። ግን እሱ ይቅርታዬን ሊቀበለኝ ፍቃደኛ አይደለምና አትሊስት በቶፋን አናግሬው ቶፋ ጋር እሱን ስለሚሰማው ምናልባት ለሱ ነግረው ነው የተፈጠረው ነገር ይቅርታ እንዲያደርግልኝ በቃ ክሱንም አትሊስት መቀየር ካለብኝ ልቀየርለት። ምክንያቱም አላቅም ከዚህ በኋላ ባርኪ የምታረጋቸው ነገሮች ከዚህ በኋላ ውሸት ሊሆኑ ይችላሉ፣ አይታወቅም። ምክንያቱም በእንደዚህ አይነት ቪዲዮ ከዋሸችኝ ድጋሜ ሌላ ቪዲዮ ያኛው ቪዲዮ ደግሞ እውነት ከሆነ ድጋሜ ዮና ያንን ነገር ካላደረገውና ያ ኤቪደንስ እውነት ሆኖ ከወጣ ከባድ ነው የሚሆነውና ስለዚህ ለሷም ህይወት ከባድ ነው የሚሆነው፣ ለኔም መጥፎ ነገር ነው የሚሆነውና እሷን በማመን እኔም በጣም ተጎድቻለሁ ዮናም በመክዳቴና አትሊስት ክሱን እንኳን ማስተካከልበት መንገድ ከተገኘ ክሱን እንዳስተካክልለት። መቼም ቢሆን እኔ እንዲታሰር 15 አመት እንዲፈረድበት በፍጹም አልፈልግምና ህይወቱ እንዲበላሽ በምንም ተአምር አልፈልግም። እኔ የሱ ህይወት መጥፋያ ሳይሆን የሱ ህይወት መሸጋገሪያ ነው መሆን የምፈልገውና ያን ነገር ማስተካከል ከቻልን ያን ነገር እንድናስተካክል ክሱ እንዳስተካክልለት እንዲሁም ይቅርታዬን እንዲቀበል ቶፋ እንዲያናግረው ፈልጋለሁና ከቶፋ ጋር ደግሞ ይሄንን ነገር እንድንነጋገር እዚህ ቀጥሬያለሁ። አይ ቲንክ እየመጣው ነው ብሎኛል። ስለዚህ እሱ ሲደርስ ደግሞ ምን እንደሚለኝ ያለውን ነገር ነግረውና የተፈጠረው ነገር ሁሉ አስረድቼው እሱ ጋርም ያለውን ነገር እንሰማና እንደገና ካሜራውን አብርቼላችሁ ምን ቀጥል ይሆናል። እስከዛው እንግዲህ ደህና ቆዩ። እንግዲህ ተመልካቾቼ ቶፋ እየመጣ ነው። ኦልሬዲ ደርሻለሁ ብሎኛልና ወደዚህ እየመጣ ነው። አይ ቲንክ እንግዲህ ከሱ ጋር እናወራና የተፈጠረው ነገር ሁሉ ነገር ነግረዋለሁ። አይ ቲንክ እየመጣ ነው።
ምን እንደሚለኝ እኔም በጣም ለመስማት ቸኩያለሁ ነው ከምላችሁ በላይ ቢረዳኝ የተፈጠረው ነገር ተረድቶ ቢያወራኝ በጣም ደስ ይለኛል። እስቲ ምናየው ይሆናል። አይ ቲንክ እየመጣ ነው ያው እናዛጋ ወይ ቱፍ አለ ካሜራ አስቀምጬ ነው ማወራና ዛሬ የተፈጠረውን ነገር አይተዋት። እኔም ቪዲዮን ሳይሆን በጣም ደንግጫለሁ። አይ ቲንክ አንተም እንደኔ ደንግጣል መሰለኝ አይደል? ማለት ነው ቪዲዮ የለቀቀውን ቪዲዮ መጨረሻ ላይ ከባርኪ ጋር የነበረውን እናንተ ቆየቁስ ካይ ያው ግን አውርተን ነበር ከሱ ጋር ከባርኪ ጋርም አውርተን ነበር። ከሱ ጋር ግን ያወራውበት መንገድ ምንም ደስ አይደለም። ማለት ምንም ሊሰማኝ በእርግጥ ልክ ነው እረዳዋለሁ። በሱ ቦታ ሆነም እንደዚህ አይነት ነገር ነው ላደርግ የምችለው። ግን አትሊስት ያንን ነገር በማመኔ ትልቅ ጸጸት ተሰምቶኛል። ቶፋ ከምልህ በላይ ያንን ማመን አልነበረብኝም። እሷን በማመኔ ደግሞ ከምልህ በላይ ተጎድቼበታለሁ። እና አትሊስት ይቅርታዬን እንኳን ቢቀበለኝ ይሄ ነበርና አሁን እና ለማጣት ነው ወይስ የምር ገብቶሽ? ማጣት አልፈልግም ቶፋ። አለማጣት ሌላ ነገር ነው፣ መተማመን ደግሞ ሌላ ነገር ነው። በፍቅር ደግሞ ስትኖሪ ደግሞ መተማመን ከሌለበት ምን ነው ፍቅር? ልክ ነህ። በእርግጥ ጓደኛሽንም ምናምን ልታምኚ ትችያለሽ፣ አብሮ አደግሽ ነች ምናምን ነገር ብዙ ነገር አሳልፋችሁ ሊሆን ይችላል ምናምን ነገር መሀል ቦታ ላይ ምናምን ቀርተሽ ሊሆን ይችላል። ግን ደግሞ ይሁንና ታውቂዋለሽ፣ ደግሞ ከኔ በላይ ታውቂዋለሽ ይሁንና እንደዚህ አይነት ነገር እንደማያደርግ ጠንቅቀሽ ታውቂዋለሽ። ማለት የኔን ራስ ጭንቅላቴን ረብሽሽ ስለነበረ ነው የዛን ቀበቶን ሲፈታው ለሌላ ነገር እንደማይሆን እኔ ራሴ መገመት ነበረብኝ። እኔም እኮ ስቻለሁ ነው የምልሽ፣ ግን ባንቺ ልክ ግን አልስተም። በጣም በተደጋጋሚ መጥቼ ጠይቄሽ ነበር ሁኔታውን እንድታስተካክዪው፣ ክሱን እንድታስተካክዪለት። አሁን ይሄ ልጅ አላውቅም ተናኮ ግን በሰዓቱ ቶፋ በጣም ነበር የሚመስለው። እሺ በእኔ ቦታ ብትሆኑ እንዴት አድርጋችሁ እንደምትረዱት አላውቅም። ብቻ እሷም ደግሞ ከካሜራ ጀርባ ብዙ ነገር ታወራኛለችና የምትላቸው ነገሮች ስሰማ እዛ ጋር ማያቸውን ነገሮች ደግሞ ሳይ ደግሞ በቃ እውነት ነው የሚመስለው ነገሮች እንዳለ ማለት ነው። እና በቃ ጭንቅላቴ ደግሞ በዛ ሰዓት ላይ በቃ በቅናትም ተሞልቻለሁ። ጭንቅላቴ ተደፍኗል ከምን በላይ ባላምን በጣም ደስ ይለኝ ነበር። ግን ነገሮች በቃ ወደ እሱ ነው እንዳለ የሚወስዱኝ። በቃ አድርጎታል ብዬ እንዳስብ ነው እያደረገችኝ የነበረውና በሷ ራሱ ከምልህ በላይ ማለት ነው ቶፋ ከምን ጓደኛዬ ናት እህቴ ናት ብዬ ባመንኳት ሰው ነው እንደዚህ የተደረኩትና በጣም አዝኛለሁ። እናም ደግሞ ለኔ አሳየኝ አልኩት ቪዲዮ ምንም እኮ ዞሮ እኮ ማለት እርግጠኛ የሆነበት ነገር የለም። እሱማ ቪዲዮ አሳይያለሁ ነው እያሳየናል። ቢያንስ ላንቺ ማሳየት ይችላል። ለራሷ እንኳን አሳይቷት እንደም እንደዚህ ብቻ አሁን ምን እንዳደርግልሽ ነው እዚህ ያወጣ አላውቅም። አትሊስት ይቅርታዬን እንዲቀበል አድርግልኝ። እኔ እያወረችው አዎ ቶፋ አንተን ይሰማሃል፣ የእውነት ይሰማሃል። ምን ብዬ እኔ ራሴ ሰላም ነው አንቺ እሷ ማመን ነበረባት ብዬ ነው የማወራው። አላውቅም ቶፋ ምን እንደምትለው አላውቅም። ብቻ እሺ ወይ ክሱን ማስተካከል ካለብኝ እኔ አስተካክልለታለሁ። ያንን ከሆነ የሚፈልገው ከኔ ወይ ያንን ላድርግለት። እኔ እኮ እሱን እኮ እንደ ድርድር እኮ የምታንሺው ነገር እኮ አይደለም እኮ። አንቺ አትሊስት ምን ማድረግ ትችይ ነበር መሰለሽ? ትክክል ያየሽውን ብቻ ማጻፍ ትችይ ነበር። አሁን እንዲህ በቀላሉ ምናምን ከሰላንሳ ኮፒ ራሱ እሺ ብሎ ሊያነሱልሽ ላይችሉ ይችላል። አላውቅም እኔ በምን አይነት መንገድ እንደምታልፍ አላውቅም። ግን ደግሞ የዛኔ በጣም በተደጋጋሚ መጥቼ ጠይቄሽ ነበር አይደል? ሁለቴ ሶስቴ መጥቼ ጠይቄሻለሁ። ግን አሸፈረኝ ብለሽኛል። በስትክክል እንኳን አልነገርሽኝም። በሰዓቱ መሰለኝ በቃ ተሳስቻለሁ አውቃለሁ። እስቲ ለአሁንም የመጨረሻው ነገር እኮ አሁንም እኮ አለ እኮ ውስጤ ላይ እኮ አልተፈታልኝም እኮ ያ ነገር አይታወቅም። አሁን እሱን እርግጠኛ ሳትሆኚ ስለሱ የሚሰማሽ ነገር ክሊር ሳይሆንልሽ ድጋሚ ይቅርታ ጠይቂ። እንደዛ ነው የሚሻለው። ለዚህ ነው አሁን ይቅርታ ጠይቀሽው ማለት ነው ድጋሚ ያንን ነገር መታንሽበት ከሆነ የበለጠ ነው የሚቀየምሽ ነው። እሺ ምንድነው ማድረግ ያለብኝ? በቃ መኙ ከልብሽ ስታምኙ ከልብሽ መኙ። ካላመንሹ ደግሞ ይቅርባችሁ። ፍቅር እንደዚህ አይገፋም። በምን እንዴት ነው እንደዚህ የምትገፉት? አምኗለሁ እኮ ቶፋ፣ ግን ግራ እየገባኝ ነው። ነገሮች ግን ወደዛ አይደለም የሚወስዱት። ነገሮች ወደ ሌላ ነገር ነው እየወሰዱት። አምኗለሁ ብሎ ግን የለም ግን አብራሽ
ስለዚህ የምታምኚው ከሆነ አምነዋለሁ ነው ማለት ያለብሽ። የምትጠራጠሪው ከሆነ ደግሞ አላምነውም ነው በቃ። ምንም አስፈላጊ አይደለም ማድበስበሱ። እሺ ለምን አያሳየኝም? እሺ ቪዲዮ ለምን አያሳየኝም? አላውቅም። ምንም እሱ ግራ ነው። ምንድነው? እሺ ምክንያቱ እኮ እኔም እኮ እሱ እኮ ነው አሁንም እስቲ ውስጤ ላይ ቅራኔ የሚፈጥርብኝ። ለምን አያሳየኝም? አሳየኝ ቪዲዮን። አላሳይሽም። ለማን ነው የሚከላከለው? ግን የፈለገ ነገር ቢያደርግ ነው የምልሽ፣ ለማሳየት ፈቃደኛ የሚሆን አይሁን ሙከራ ግን እሱን እርግጠኛ ነኝ። ራቆቱን እኮ ነው ያስኩት። እኔ እኮ ራቆቱን አይቼዋለሁ እኮ ቶፋ። እሺ ምን ሊያረጋው ለቀሽ? እኔ እኮ እሱ እኮ ሊመለስልኝ ያልቻለው ጥያቄ የሰው ልጅ አልጋ ላይ ራቆቱን ሆኖ ተገኝቶ እሺ እንዴት ብለህ ታስባለህ? እኮ ነግሮሻል አይደል? ፍራንክ እናድርጋታለኝ አለችኝ። ከዛ ቂል አድርጋኝ ያስወለቀችኝ አለች አይደል? ስለዚህ እሱ ነው ማመን የነበረው። ይሄ መንገድ ያሳምናል። እሷ ከተናገረችው መንገድ ሊደፍረኝ ነው ካለችው መንገድና ፕራንክ ላይ ያረጋት ራቆቱን ሆነ የሚለው መንገድ የምር ያሳምናል ቶፋ? እኔ ሶርሱን ነው የማየው ነው ምንጩ ኬት ነው የመጣው ወሬው ኬት ነው የመጣው የሚለው ነው እንጂ ዝም ብለሽ እንዲህ በሎጂክ ምናምን መፍታት የምትችይው አይነት ነገር አይሆንም። አንዳንድ ጊዜ እውነት እንደዚህ ሊሆን ይችላል፣ እንደዚህ ለየትኛው ያጋድላል፣ ለየትኛው ያመዝናል ምናምን ነገር ብለን የምናስበውማ ከሆነ ብዙ ማንፈታቸው ነገሮች ይኖራሉ። ግን ምንጩ ኬት ነው ማን የተናገረው የሚለው ነገር ማተር ያደርጋል። አንቺ በጣም የምታምኚው ሰውና የምትጠራጠሪው ሰው አንድ ላይ ሐሳብ ይዘውልሽ መተው የምትጠራጠሪው ሰው የበለጠ ሚዛን ቢያነሳልሽ የትኛው ነው የምታምኚውን ሰው ነው አይደል? የፈለገ ሚዛን የሚደፋ እንኳን ሐሳብ ይዞ ቢመጣ ማለት ነው ካልኩሌት አድርጎ ምናምን ነገር እየዋሸሽ ነው እንጂ የሚመስልሽ ልታምኚው አትችይም። ስለዚህ እንደኔ ምንጩ መታወቅ አለበት። ምንጩ ማተር ያደርጋል። ግራ ገባኝ። ማለት የትም አይተዋወቁ ሰዎች እዛው አስተዋውቂያቸው እዛው እንደዚህ አይነት ነገር ፈጥረው ፕራንክ ያደርጉኛል ብሎ ከዛ በፊት ይተዋወቃሉ። የዛኔ እኔ ጋር ይዘሻት የመጣሽ ጊዜ ከዛ ነው ስህተቱ የጀመረው ነው እንጂ ከዛ በኋላ አሁንስ የተፈጠረው ነገር እስቲ በጣም የሚጠረጠር ወንጀለኛ ከሆነ ፖሊስ ጋር አብራ ታየች። እሷ አላየሽም? አላየሁትም። በጣም ማለት ነው አደገኛ የሆነ በጣም ብዙ የወንጀል ታሪኮች ያሉበት ምናምን ሰው ጋር ነው ያገኘኋት እጅ ከፍንጅ ማለት ነው። ስለዚህ እቺ ልጅ ምን ልታደርግ ነው እኛ ጋር የመጣችው? እውነት ለመናገር በእምነት የምር ስለማምንሽ ነው እንጂ አንቺን ራሱ የሚያስጠረጥር አይነት ነገር ነው እየተፈጠረ የነበረው። ምክንያቱም አንቺ ነሽ ወደ ላይፋችን ይዘሻት የመጣሽ። ከዛ በኋላ ነው ሁሉም ነገር ውጥንቅጡ እየወጣ የመጣው። ስለዚህ እቺ ልጅ ያለ ምንም አይነት ምክንያት አልመጣችም። እስቲ ትንሽ ሰከን ብለሽ ወደ ኋላ መለስ ብለሽ ለማሰብ ሞክሪ እስቲ። ረጅም ዓመት እኮ አብራችሁ አልነበራችሁም እኮ ጓደኝነታችሁን በመሀል ተቋርጦ ነበር አይደል? ከብዙ ቆይታ በኋላ ምናምን እንደ አዲስ ተመልሳ ምናምን ነገር እነኚህ ልጆች በጣም ነው የምወዳቸው ምናምን ብላ መታ አንቺ ጋር እኛ ጋር ተቀላቅላ ይኸው እሷ ከመጣች ጀምሮ የተረበሽ ነው አይደል? ማለት እኔ እኮ የምር የምትወድ ነበር የመሰለኝ ቶፋ። ለእኔ ስትነግረኝ እኮ ማለት ነው የምር ካንተ ፍቅር የያዛት ነበር የመሰለኝ። ታሪኳን ስለማቅ በቃ የምር ወዳሃለች ካንተ ጋር ህይወቷ ወይ አሪፍ ይሆናል ምናምን ብዬ በእኔ መንገድ እንኳን ህይወቷ ከተስተካከለ ብዬ ነበር ያሰብኩት። ግን እሷ እኔ እንደዚህ አይነት ተንኮል ትቀመራለች ብዬ እንዴት ላስብ እችላለሁ? በዛ ላይ መወዳት ጓደኛዬ ናት ከምልህ በላይ በክፉ ቀን የደረሰችልኝ ጓደኛዬ ናት። እንዴት አደርጋለች ብዬ አስባለሁ። ሾና ፋይሉን ሊደብቅላት የፈለገው ምናልባት ያንቺን ውለታ እያሰበ ላንቺ ያደረገችውን ነገር ስለሚያውቅ አንቺን ከመጠበቅ አንቺን ከመጠንቀቅ አንፃር ነው እንደዛ እያደረገ የሚመስለኝ ነው እንጂ መረጃ ይዞ በዚህ ልክ ሚዲያ ላይ ያለ ሰው ነው ነገ ስሙ ከጠፋ ምንም ማስተካከል ራሱ የማይቻልበት ሁኔታ ስራ ነው የሚገባው። እኛ ደግሞ የሚዲያ ሰው ስለሆነ ወንድሜ ስለሆነ ጓደኛዬ ስለሆነ ምናምን ብዬ ማድበሰብስለት የምቀይርለትም ምንም አይነት ነገር የለም። እንደ ቀረበ እንደዛው ነው የምንፖስት እንደያዝነው ነው የምናስወጣው። ስለዚህ እኔም ጠብቀው አልችልም፣ እሱም ራሱን በዚህ ልክ እንዲወርድ በዚህ ልክ ስሙ እንዲነሳ ምናምን ነገር ከፈቀደ ሌላ ለማንም ሌላ አይችልም። በቃ ላንቺና ላንቺ ሲል ብቻ ነው። ስለዚህ እሱን ነገር ማሰለፍ አለብሽ። አምቆቱን አስቴ ቢያሳየኝ ለኔ ቢነግረኝ እኮ ኖርማል ነው። ምን አለ ቢያሳየኝ? እሺ እኔ ልመነው፣ እኔ ማመን እፈልጋለሁ ቶፋ። በቃ እኔ እሷን ከህይወቴ አስወጥቼ እሱን ላምነው እፈልጋለሁ። አትሊስት ይቅርታ ቢያደርግልኝ እሺ በቃ ነገሮች እንኳን እንትን አይበሉ፣ ግን አትሊስት እኔ እንደ ጠላቱ አየኝ ቶፋ። እኔ የእሱ ጠላት አይደለሁም። እኔ እሱ እስር ቤት ባህሪውን ታውቂዋለሽ። በቃ ወይ የሆነ ሰዓት ላይ ረጋ ሲል ምናምን ነገር ጠይቂዋለሽ። አሁን ላይ ላንቺ ትንሽ ጭንቀት ምናምን ብለህ ሌላ ውጥንቅጥ ምናምን የሚያስወጣ አይነት ነገር ስር መግባት ያለብን አይመስለኝም። ምክንያቱም ከዚህ ቀደም ትዝ ይልሻል አይደል እዛ ስቱዲዮ ውስጥ ሶፊ ስቱዲዮ ውስጥ
እኔ ያገኘሽ ጊዜ ምን ያህል እንደተበሳጨ በቃ ባህሪው እንደዛ ትንሽ ነገር ነው የሚያበሳጨው። ዋስ አረጋጋው ማለት እኔ እንደ ጠላቱ እኔ 15 አመት ታስሮ ህይወቱ እንዲበላሽ አልፈልግም። እኔ ያንን ጭራሽ አልፈልግም። እሱን በምን መጀመሪያ ነበር ማሰብ የነበረብሽ? እኔ በሰዓቱ በቃ በስጭት ላይ ነበርኩኝ። ብስጭትና ተንኮል ሌላ ነገር ነው። በምን ያልተፈጠረ ነገር ነበረ ተፈጠረ እያልሽ ማመልከቻለሽ ጽጽፍ የነበረው ያለችኝን እኮ ነው የጻፍኩት። ያለችሽን እኮ አይደለም ብላኛለች ብለሽ ብታስገቢ እኮ ይፈቀድ ኖርማል ነበረ እኮ እንዲህ ብላኛለች ብትይ። አንቺ ግን እኮ አየሁኝ ብለሽ ነው የጻፍሽ። በቃ በሰዓቱ ማድረግ ነበረብኝ። እኔ አሁን ያረኩትን ነገር እንትን እያልኩኝ አይደለም። በሰዓቱ መዋሸት ነበረብኝ ብሎ ቢል የለም ነው የምልሽ። እኔ ደግሞ በሰዓቱ መዋሸት ነበረብኝ፣ በሰዓቱ መባለግ ነበረብኝ ተብሎ የሚባል ነገር የለም። በቃ ቢያንስ አሁን ራሱ ይቅርታ ልጠይቂ ስትፈልጊ ቢያንስ እሱን እመኙ። ያጠፋሽውን ነገር መጀመሪያ እመኝበት። አምኛለሁ። ይሄኛውንም አምኛለሁ እኮ ቀበቶ ሊፈታ እንደነበረ እኮ አምኛለሁ እኮ በቃ ሊገርፋት እንደነበረ ያንን ነገር አመንኩ እኮ ተረድቻለሁ። እሱን አይደለም ከሱ ላይ የተጻፈው ነገር ነው ያወራሻል። የክስ መዝገቡ ሲከፈት የተጻፈው ወሬ ወይ የተጻፈው ማመልከቻ ካንቺ የሚጠበቅ አይደለም። በፍጹም ካንቺ የሚጠበቅ አይደለም። ያልተፈጠረ ነገር ተፈጥሯል ብለሽ እንዳየሰው አድርገሽ ነው ያወራሽው። ቢያንስ የተፈጠረ እንኳን ይሁንሽ የተፈጠረ እንኳን ቢሆን ራሱ ማለት ነው አላየሽ ተፈጥሯል ግን አላየውም ማለት እሺ ነበር። ቀላል ነበር። ገብቶሻል? አስተካክላለሁ። በቃ እሱን አስተካክልለታለሁ። ያንን ከሆነ የፈለገው እኔ ያንን አረግለታለሁ። አትሊስት ይቅርታዬን ይቀበል። እንደ ጠላቱ አይዝጋኝ። አሁን ድርድር ነው አይደለም? ድርድር አይደለም። ቶፋ እሺ፣ ይቅርታውን ሲቀበለኝ ነው ማመልከቻውን ሰርዘው አይቀበለኝ ይቅርታውን። እሺ እኔ አስተካክለዋለሁ እኮ ያንን ነገር ላስተካክለው እኮ ነው። አሁንም እኮ አንተን የጠራሁት እኮ ኦልሬዲ አሁን ካንተ ጋር ከጨረስኩ በኋላ ሄጄ አስተካክለዋለሁ። ያን ነገር ቀይረዋለሁ። ግን በመጨረሻ ላይ ከሱ ጋር ስንነጋገር ማለት ነው የተነጋገርንበት መንገድ ጥሩ አይደለም ማለት በቃ እኔ እንደ ክፉ እንደ ጠላቱ ነው ሲያየኝ የነበረውና ያን ነገር እንዲያስተካክልልኝ ቶፋኒ ጋር እኔ እንደዛ እንዳየኝ አልፈልግም። በቃ ጠላቱ አይደለሁም። እኔ የእሱን ክፋት ውድቀት አልፈልግም በምንም ታምር። እኔ ምንም ቢሆን የሆነ ሰዓት ላይ በጣም የምንዋደድ ሰዎች ነው አይደል? በመሀላችን ደግሞ ብዙ ታሪክ አለን፣ ብዙ ነገር አሳልፈናል። በእንደዚህ አይነት መልኩ ደግሞ መጣላት አልፈልግም ከሱ ጋር። መለየትም ካለብን በእንደዚህ አይነት መልኩ አይደለም መለየት የምፈልገው፣ በመልካም መንገድ ነውና አትሊስት ያን ነገር እንዲረዳልኝ እንድታስረዳው ነው የምፈልገው። እኔ እሱን ክፋት አልፈልግም። እሺ አሁን የምነግርሽ ማለት ነው እንደ ታላቅ የምነግርሽ በጣም ብዙ ፍቅረኞችን በላይ ይፈልጋሉ። በጣም የሚዋደዱ አማራና ኪያን ለምሳሌ ማንሳት እንችላለን። በጣም ዋጋ ይከፋፈላሉ ነው የምልሽ። ፍቅር ላይ እንደዛ ነው መሆን ያለበት። አንዱ ለአንዱ ዋጋ ይከፍላል። የሆነ ዋጋ እየከፈለ ነው ላንቺ አይደለም፣ ላንቺ ቀጥታ አይደለም፣ ላንቺ ብሎ ለጓደኛሽ ዋጋ እየከፈለ ነው። እኔ እስከሚገባኝ ድረስ እንደዛ ነው እየሆነ ያለው። ስለዚህ ያለ እምነት ደግሞ ምንም ነገር መቀናት ይችላል ብዬ አላስብም። አሁንም ከዚህ በኋላ የምትታረቁ ከሆነ አብራችሁ የምትቀጥሉ ከሆነ ወደ ነበራችሁበት የምትመለሱ ከሆነ ይሄን ነገር ማስተካከል አለብሽ። በጣም ማለት አብሮሽ እንዲሆን የምትፈልጊ ከሆነ ከሱ መለየት በጣም እንደሚከብድሽ አውቃለሁ፣ ስሜትሽን ስለማውቀው ማለት ነው። ግን ስሜታዊነት ደግሞ እያጠቃሽ አባረክ ያለችኝ እኔ ግራ ገብቶኛል። መጨረሻችን ይሄ ነው በቃ የኔ እኔ በምችለው መንገድ ለማስታረቅ እሞክራለሁ። ቀሱ ማስት ነገር የለም። መቼም ቢሆን ልጠላው አልችልም። ማስተካከል ያለብኝ ነገር ደግሞ አስተካክላለሁ። ይበቃ በቃ እስቲ ይቅርታዬን ይቀበልልኝ። እኔ ጋር ጥላቻ የለም። እንደ ጠላቴ ያን ነገር ብቻ ንገርልኝ። ያንን ካደረግልኝ ለኔ በቂ ነው። በቃ እሱ ጋር ያለውን ነገር በቃ ይሄን ብቻ ግልጽ አድርግልኝ። እሺ እነግርልሻለሁ። ብቻ ቦታ መሳጭና ልጅልሻለሁ። ከዛ በተቻለሽ መጠን ግን ይቅርታ ስትጠይቂ ከልብሽ መሆን አለበት። ግን ብለሽ ላይ ሆነ ከሆነ ምናልባት እሱ ጋር በዛ አይነት መንገድ ልትግባቡ ትችላላችሁ ብዬ አላስብም እና አገናኝሻለሁ። ከዛ በኋላ ማድረግ የምትፈልጊ ነገር ታደርጊያለሽ። መጀመሪያ ላውራውና ፈቃደኛ ከሆነ ደውልልሻለሁ። እሺ አመሰግናለሁ። እንግዲህ ሁሉ ነገር አይታችኋል፣ ሰምታችኋል። የተፈጠረው ነገር ሁሉ አስረድቻለሁ። መሆን ያለበት ነገር ይሆናል። እግዚአብሔር ነው የሚያውቀው የኔና የሱ መጨረሻ፣ እኔ አይደለሁም። ብቻ እግዚአብሔር ነው የሚፈታው። መጨረሻችን እንደዚህ ባይሆን በጣም ደስ ይለኛል ከምላችሁ በላይ።
እና ማለት አላውቅም ማለት ይቅርታዬን ቢቀበለኝ በጣም ደስ ይለኛል እና ማለት እንደዚህ ባይሆን በጣም ደስ ይለኛል። መጨረሻችን እንደዚህ ባይሆን እንደዚህ ባንለያይ በጣም ደስ ይለኛል። በጣም ላምኖ እፈልጋለሁ ከምላችሁ በላይ ማለት ነው። የተፈጠረውን ነገር ልረዳው እፈልጋለሁ ከማንም በላይ። እኔ የሱ ጠላት አይደለሁም። እኔ እሱ 15 ዓመት እንዲፈረድበት አልፈልግም። እኔ የሆነ ሰዓት ላይ በጣም የምንዋደድ ሰዎች ነበርን። አሁን እንደዚህ ልንሆን ማለት ነውና ያሳለፍነው ታሪክ በጣም በጣም ከምላችሁ በላይ ጥልቅ ነው። ምናልባት ሚዲያ ላይ ስላልተናገርን ስላላስወጣን ይሆናል እንጂ እኔና ዮና ብዙ ታሪክ አሳልፈናል። ብዙ ነገር ከምላችሁ በላይና እሱ ነገር ደግሞ ማጣት አልፈልግም። ይሄ ሁሉ የተፈጠረው ደግሞ ጓደኛዬን በማመኔ ነውና ሙዳት ጓደኛዬ እህቴ የቅርቤ ሰው ናት የምላትን በማመኔ ነውና እኔ እሷን ወደ ተሻለ ህይወት አመጣለሁ። የተሻለ ህይወት ትኖራለች። ምናልባት እኔ ያገኘሁትን ደስታ ታገኛለች ብዬ አስቤ ነበረ እዚህ ግሩፕ ላይ ስቀላቀላትና ቶፋ ምን ያክል እንደምትወደው ነግራኛለች። ምን ያክል ለሱ ፍቅር እንዳላት ነግራኛለችና ያንን ነገር አስቤ ለሷ አጠቅማለሁ ብዬ ነበረ ወደዚህ ግሩፕ የቀላቀልኳት። ግን መጨረሻው ግን እንደዚህ አላማረም። ማለት ጭራሽ እኔን ለመጉዳት ያለኝን ነገር ለመውሰድ ከዮና ጋር ያለኝን ነገር ለማበላሸት ሆነና ይሄን ነገር ሳስብ ደግሞ ማለት ነው ከምላችሁ በላይ ነው የተጎዳሁት። ከምላችሁ በላይ አንድ እሱም ማጣቴ፣ ሁለት ደግሞ በገዛ ጓደኛዬ መከዳቴ በጣም ነው የጎዳኝ በጣም እና ለአንድ ለሁለት ቀን ማለት ነው ምንም ጥሩ ስሜት ላይ አልነበርኩኝም እና ብቻዬን ሆኜ በቃ ሳለቅስ ነበርና እንዴት እንደዚህ ይሄን ያክል ድረስ ትከዳኛለች ብዬ አስቤ ግን የእሷ እንደዚህ ማድረግ በጣም ነው የጎዳኝ በጣም እና ዮና ደግሞ ነገሮችን ደግሞ ንገረኝ አስረዳኝ እኔ ልመን ስለው ደግሞ እሱ ሊነግረኝ ፍቃደኛ አይደለም፣ ሊያስረዳኝ ፍቃደኛ አይደለም እና እንዴት ማለት በቃ ምናልባት ወይ ባይፈልገው ነው ግንኙነቱን ለኔ ማያሳየኝ ብዬ እያሰብኩኝ እየሆንኩ ነውና በቃ ለኔና ለቶፋ ማሳየት ይችላል የያዘውን ቪዲዮ ነው እንድናምነው ከፈለገ ግን እሱ ያንን ለማድረግ ፍቃደኛ አይደለም። እኔ ያንን ቪዲዮ ማላሳየው ጓደኛሽን ፕሮቴክት ለማድረግ ነው አንቺ እንዳትጎጂ ነው ይለኛል። ግን አሁን ከተጎዳሁት በላይ መቼም አይሆን ከምላችሁ በላይ አሁን ነው እንደውም ጭራሽ በጣም የተጎዳሁት። መጀመሪያ ቪዲዮ ለኔ ቢያሳየኝ ኖር ይሻለኝ ነበር ሶሻል ሚዲያ ላይ ከሚለቀው ማለት ነው። ጭራሽ ሶሻል ሚዲያ ላይ ሳየው ደግሞ በጣም ነው የተሰበርኩት። በጣም ማለት ባንበንኳት ጓደኛዬ መከዳቴ በጣም ነው የሰበረኝና በጣም ከብዶኛል። ብቻ እንዴት እንደምላችሁ አላውቅም። ምን ቃላት ሊያጽናናኝ እንደሚችል አላውቅም። ዮናም በጣም ተጎድቷል አውቃለሁ፣ ጎድቼዋለሁ፣ በጣም አሳዝኜዋለሁ። ማመን ነበረብኝ፣ ከሱ ጎን መሆን ነበረብኝ፣ ግን ያንን ነገር አላደረኩም። ቅድሚያ የሰጠሁት ለጓደኛዬ ነው። ጓደኛዬ ደግሞ በሚገርም ሁኔታ ሰባብራኛለች፣ በሚገርም ሁኔታ ከርታኛለች እና ይሄንን ነገር አላውቅም እንዴት ማስተካከል እንዳለብኝ። ግን ብቻ አጠገቤ ባደርስና ድጋሜ ባላያት በጣም ደስ ይለኛል። በእኔ ህይወት ላይ ባትመጣ በጣም ደስ ይለኛል። ብቻ የተፈጠረውን ነገር አይታችኋል። ቶፋም ያለውን ነገር ሄዶ ያስረዳዋል። ነገሮችን ሄዶ እኔ ጋር ያለውን ስሜት ይነግረዋል ብዬ አስባለሁ። ዮናም እንግዲህ በቀናነት ከተረዳው አትሊስት ይቅርታ ቢያደርግልኝ ደስ ይለኛል። እስቲ ምን እንደሚሆን ደግሞ ከዚህ በኋላ ባለው ካሜራ አብሮቼላችሁ ደግሞ ምን እንደሚል ደግሞ ማሳያችሁ ይሆናል። ብቻ እስከዛው